صولاتو يا عيني ما رجع فلتترنتو يا عيني نورنتو يا لك مودو مامالو لبي عند بردو سوقي مارقي يا لبي متو ميمزي ماي واري جاينتو ميمزي ماي واري አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋር አልሐምዱሊላህ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ወደ ዛሬው ቪዲዮ እዚቹ ጋር አይደለም አቧራውስ እዚቹ አይደለም። ልክ በሚመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል፣ ወደ ኋላ አልሄድም ይላል። ያኔ ቦነነ ይባላል። አይቷል አልሄድም ሲል ቦነነ ይባላል። ዲስ ኢዝ ኦልሶ ዋን ኦፍ ዘ ኤግዛምፕል ኦፍ ኢነርሻ። ዋት ዳዝ ሚን ኢነርሻ? ዝም ብላችሁ በአማርኛ መፍዘዝ። መፍዘዝ ሲባል ኢት ኒድስ አ ፎርስ። አንድ ቦታ ላይ የሆነን ነገር ለመጀመር ኤክስተርናል ፎርስ ካስፈለገ ያ ነገር ፈዛዛ ነው ይባላል በፊዚክስ። አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ ዊኮል ኢት ኢነርሻ። ይህንን ሞሽን ላይ ብቻ እናነሳዋለን እንጂ ሪያሊቲ ህይወታችን ላይ ብንገባ ለውጥን ሰውነታችን ቶሎ አይቀበሉም። መልካምም ቢሆን መጥፎም ቢሆን ሪዚስት ያደርጓል። ፎር ኤግዛምፕል አንድ መኪና ወደፊት እየሄደ ድንገት ፍሬም ቢስ ሰውነታችሁ ወዴት ይላል? ወደፊት። ለምን? መኪና ወደፊት ሲሄድ እናንተ ወዴት ነው የምትሄዱት? አብራችሁ ወደፊት አይደለም? ልክ መኪናው ፍሪ ሲስ ሰውነታችሁ አይ አልቆምም ካልወጣው ብሎ ወደፊት ይላል። ቅድም ወደፊት ይሄዳል ነበር። ስለዚህ ልክ መኪናው ሲቆም ሰውነታችሁ ያንን ለውጥ ይቃወምና ወደፊት ካልሄድኩኝ ይላል። ኢነርሻ አንደኛ። ሁለተኛ ምናልባት መኪናው ቆሟል፣ ድንገት ቢነሳ ሰውነታችሁ ወዴት ይላል? ወደ ኋላ ነው የሚለው። ለምን? ልክ መኪናው ወደፊት ሲሄድ ሰውነታችሁ ይላል አይ ቅድም የነበርኩበት ቦታ ካልቆምኩኝ ብሎ ወደ ኋላ ይቃወማል ማለት ነው። እሺ መኪናው ድንገት እንደዚህ ሄደ፣ ድንገት ቢታጠፍስ ሰውነታችሁ ወዴት ነው የሚለው? ወደ ጎን። ለምንድን ነው ወደዚህ ሰውነታችሁ ጥፍ የሚለው? ቅድም እንዲቀጥላችሁ አልነበር የመጣችሁት? ሰውነታችሁ አይ እንደ ቅድሙ ካልሄድኩኝ ብሎ የሚቃወምበት አቅም ማለት ነው። ሁሉም ቦዲ ኢነርሻ አለው። ሁሉም ቦዲዎች ኢነርሻ አላቸው ከተባለ የአንድ ቦዲ ኢነርሻ ዲፔንድ የሚሆነው ማሱ ላይ ነው። ዊች ሚንስ ቦዲው ማሱ በጨመረ ቁጥር ኢነርሻውን በዛው ልክ እየጨመረ ይሄዳል። ሁለት ሰዎች ተፋቀሩና ምን ይጠበስ? ተፋቅሮ ፈተና ማለፍ ለእናንተ ብርቃችሁ ነው እንዴ የምትሉ ሰዎች፣ አዎ ብርቃችን ነው። በሞላላቸው ጊዜ ተፋቅረው በትንሽዬ ሰበብና ምክንያት የሚጣሉ ሰዎችን በምናይበት ጊዜ ልጆች አፍርቶ ለመጣላት ድጋሚ እንኳን ለማሰብ ቅንጣት ያክል ጊዜ የሌላቸው ሰዎችን በምናይበት ዘመን ላይ ባል የሚስቱን ነፍስ እንደ ቀልድ በሚያጠፋበት ዘመን ላይ እንደዚህ አይነት ፍቅር ማግኘት አዎ ብርቃችን ነው። እከሌኮ ገደላት፣ እከሌኮ ገደለች የሚባል ዜና በምንሰማበት ጊዜ ላይ እንደዚህ ተፋቅረው ስንት ነገር አልፈው ቁጭ ብለው ሲሞጋገሱ ማየት ብርቃችን ነው። የጥላቻ ወሬ፣ የግድያ ወሬ፣ ስንትና ስንት መጥፎ ነገሮችን በምንሰማበት ጊዜ ላይ አዎ እንደዚህ አይነት ፍቅር ማየት ለኛ ብርቃችን ነው። ሴት ልጅ ገንዘብ ከሌለ አትፈልግም ያልከኝስ ልጅ እንዴት ነህ? ደህና ነህ? ሰብስክራይብ ላይ ካድርጉ ቤተሰቦች። ማማሉ ልቤ እንደ በረዶ ሶጌ ማረጊ የልቤ ምቱ ግጥሜም ዜማዬ ዋሪዳ ያንቱ ግጥም ዜማዬ ዋሪዳ የኔ ስጦታዬ ስስቴኑ ተሳዱላይ የኔ ሙሁና ቅርባባይ ውበለሜ ኖትገላይ የኔ ፍቅር ሙሽራዬ አባባይ ከለላይ ምግባሬ ኖት የውጋይ ጉዳይ ኖት ቁንጅናዬ እንደኔ ያፈሰበው ፊትም ዛሬ ውድባቱ ነው ማማር
ሲጠጋ ሰባራንነቴ አልጋነመለኝ ተደፍቶ አንገቴ። ነጠር አትበል። አንዳንዱ እንዲህ ይትላል። በቃ ትንሽ ዱንያ ሳያስቡ ይሰጠዋል፣ የሆነች መኪና ይሰጠዋል፣ በአፍንጫው ማውራት ይጀምራል። ምንድነው እዚህ አካባቢ ደግሞ ድሃ በዛ ምናምን ይላል፣ አስሉን ይረሳል። በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል። ረሕመት ያለው የድሃ ሰፈር ነው። የጠፋ ዝናብ እሳቱን የነኩትን ጠይቅ። ነግዶ የማያውቅን ሰው ስለ ንግድ አታማክረው። መርቶ የማያውቅን ሰው ስለ መሪነት አትጠይቀው። አግብቶ የማያውቅን ሰው ስለ ትዳር አታማክረው። እውነተኛ መካሪዎች እሳቱን ነክተው ያዩት እንጂ እሳቱን የሞቁት አይደሉም። ውሃ እንኳን ዘግይቶ ሲመጣ ድርቀት የገደለውን አበባ አያድነውም። ቆይተን ሁሉንም ይዘን ብንመጣ ራሱ በመዘግየታችን የምናጣቸው ነገሮች ይኖራሉ። ይዘገየውን ወይስ ልሄድ በማለት የሚጠብቁ ልቦችም እዚህ መሃል ይፈተናሉ። በመጨረሻም ፈጣሪ የወሰነው ይሆናል። የነ ቶሎ ቶሎ ቤት ይመስላል ሽንት ቤት። አባይን ያላየ ሄዶ ማየት ይችላል። ሰርገኛ መጣ፣ በርበሬ ቀንጥሱ። ማን ጠራው? የትን ፍጪው ግን ወፍጮ ቤት ይሁን። ጅብ ከሄደ ውሻ አንበሳ ጮኸ። ውሻ አይቅር። የወጋ ቢረሳ የተወጋ አይረሳም። የተወጋ ሆስፒታል ይገባል። የረጋ ወተት ቅቤ አይወጣውም። ይጠጣል። ድመት መንኩሳ አላውቅም። ገዳም ገባች። ሚዳቋ ዘላ ደከማት። ተልባ ሲንጫጫ ኑግ ደነገጠ። ሰውን ማመን ቀብሮ ቀብድ ተቀብሎ ነው። ዶሮን ሲያታልሏት በጠረባ ጣሏት። ለኝ በሰማይ አውሮፕላን ጋጫት። እጸድቅ ብዬ ባዝላት አልወርድም አለች። የጅብ ችኩል እንዲነክስ ሪካርድ ሰበረ። ጅብ ከሄደ አይመለስም። ውሻ በቀደደው ጅቦች አመለጡ። ታሞ ከመማቀቅ አስቀድሞ መጠንቀቅ። አስቀድሞ የምች መድኃኒት መትከል። ኑሮ ካሉት ኑሮ ነው። ፍሪጅም ይሞቃል። ተመስገን 1 ሊትር ዘይት ገዝቼ 2 ወር ቆየልኝ። በሳኒታይዘር እቃ ቀንሰ ድስቱን እየቀባ መሆን አለበት። ይቅርታ የኔ ወንድም ምን ልርዳ? ዘበኛ እንፈልጋለን የሚለው ማስታወቂያ አይቼ ለመቀጠር ነበር የመጣሁት። እሺ ከሌሎች ጋር ውድድር ስላለ ተወዳድረ ትገባለህ። እሺ ውድድሩ ምንድነው? እስቲ ምን የተለየ ችሎታ አለ? ጩኸት ላይ አንደኛ ነኝ። ስጨው ደግሞ አይደለም ከእንቅልፍ ከሞትም እቀሰቅሳለሁ።